የመጀመሪያዬ ነው። ሰው ስወድ አምርሬ ይፋ ይውጣልኝ መውደዴ ማፍቀሬ እያለ ነው እንግዲህ ቡቡዬ። የተረዳሁት ነገር ያው ሀይሚዬ ደህና ናት ማለት ነው። ምክንያቱም እንደዚህ ደስተኛ ሆኖ ምናምን ፏ ብለው ወጥቶ ቪዲዮ የሰራው ያው ሀይሚዬ ደህና ብትሆን ነው። ትናንትናም ያው ደህና ሆና አይተናታል። ነገር ግን ይሁን አሁን ደህና ትሆንና ደግሞ ይነሳባታል አይነት ነገር ነበረ እንግዲህ ብሩኬ ሲናገር የነበረው ትናንት። ነገር ግን እንግዲህ ዛሬ እንደምታዩት ፏፈሽ እያለ የመጀመሪያዬ ነው ሰው ስወድ አምርሬ ይፋ ይውጣልኝ ምናምን እያለ እናቴ ማነው ይሄ ዘፈን ያው ብዙ የድሮ ድሮቹ እንኳን አይጠፉብኝም። አሁን ግን ዘፈን ብዙም ስለማልከታተል የአሁኖቹን አላቃቸውም። እና ባልሳሳት ይሄ ዘፋኝ ናቲማን ይመስለኛል። እና ቅውጥ እያደረገው ነው። እግዚአብሔር ይመስገን። ያው ሚፍታህም ላይቭ ላይ ነበረ ደህና ናት ምናምን ብሏል። እግዚአብሔር ይመስገን። እንኳን ደህና ሆንሽልን የኛ እንቁ የኛ ምርጥ። መቼም ያው ይሄ ዘፈን ለሀይሚዬ ነው እና ቆያችሁ እኮ እናቴ ቆያችሁ፣ ይፋ ካወጣችሁ ቆያችሁ እኮ። ይፋ ይውጣልኝ ማፍቀሬ ዛሬ ምናምን ይላል ዘፈኑና ቆያችሁ እናቴ በየቲክቶኩ። እውነት ግን በጣም የሚገርም እኮ ነው የእነዚህ ሁለት ልጆች ፍቅር ማለት ነው። በየላይቭ እኮ በቃ አሁን ላይ ፍቅራቸው በቃ በግልጽ ነው የሚያስተዋውቀው ብሩክ እግዚአብሔርን። አንዳንዴ የሆነ ሰው የሆኑ ፍቅረኛችሁ ወይም የሆነች ፍቅረኛችሁ በቃ የእድሜ ልክ የእናንተ እንደሆነች የምታውቁበት ወይም በቃ የምታረጋግጡበት ምንም ነገር ቢሆን በቃ አያፍርባችሁም። በአደባባይ በኩራት የኔ እሱ የኔ ነው በቃ እሷ የኔ ናት ተባብለው ይወራራሉ። በቃ አንዳንድ ወንድ አለ ሽፍንፍን ልፍትፍት አድርጎ በቃ የሆነ እንዲታወቅበት የማይፈልግ ሽርጥርጥ የሆነ ወንድ አለ። አንዳንዱ ሴትም እንደዛው። ለምን ትክክለኛ እናንተን የሚወዳችሁ የሚያፈቅራችሁ በቃ የዘላለም የኔ ትሆናለች ወይም ደግሞ የኔ ነው ብሎ በኮንፊደንስ የሚያወራ ሰው በቃ የትም ቦታ ትኮሩበታላችሁ። በኮንፊደንስ ነው ፍቅረኛዬ ናት ብሎ ያወራል። እያችሁ ባሌ ነው ፍቅረኛዬ ነው ብላ ታወራለች። በኮንፊደንስ የምትተማመኑበት ሰው ማለት ነው። የእውነት እግዚአብሔር አይለያችሁ። ሀይሚዬ የኔ ቆንጆ ተችሎሻል ማለት ነው። ኢንሻአላህ